ሃኒ የምትሉኝ ማንን ነው? ሃኒ ምን ሃኒ እያሉ እየጻፉ ነው ብዙዎቹ። የታለች ሃኒ? ሃኒ የታለች? ሞዴሬተሮች ሄሎ፣ ጤና ይስጥልኝ። እንኳን ደህና መጣሽ። ድምፅሽ ርቋል። አሁን ይሰማል? ኤርፎን ነው የምትጠቀሚው? ኤርፎኑን አውጪው። ጥሩ ነው። እሺ ምን እንታወቅ? አሌክስ ያው ትንሽ ባለፈው ቤት መጥቼ ነበረ፣ አስታወስከኝ? ያው ብዙ ሰው ይመጣል ማለት ያው ማስታወስ ባሌ እንደዚህ እንደዚህ ከባሌ ጋር ሪከርድ አድርገው እንደዚህ ያልኩት ልጅ ነኝ። አስታውሽ ሪከርድ አድርገው ከባሌ ጋር ጣሉ ምናምን ብዬ ያልኩት ነኝ። ነው እስቲ ማለት ትንሽ ነካ አድርገሽ ጉዳዩን እንድናስተውል። በባለፈው መጥቼ ከባሌ ጋር ሪከርድ ከባሌ ጋር ሪከርድ አድርገው ልታስተበድብክ ነው ምናምን ብለው አጣልኝ ብዬ ያልኩት ነው። እሺ ገባኝ። እሺ አይሰማም? ይሰማል። ሄሎ አይሰማም? አሌክስ ወይ ጉድ! ይሰማል እኮ ይሰማል። አሁን ይሰማል? ይሰማል። እኔ ነኝ አሌክስ። እና እኔ ሴትዮዋ በጣም እያስቸገረችኝ ነው። ልክ አንተ እንዳልከኝ እኔ ያው ስልክ ምናምን ቀይሬ ነበረ። ከየት እንዳገኘችው አላውቅም። በጣም እየተከታተለችኝ ነው ያለችው። ትዳሬንም እንደዛ አደረገች። ከዚህ በላይ እኔ ሞት የለም። አሁንም ደግሞ በጣም እየተከታተለችኝ ነው ሴትዮዋ። ስለዚህ እኔ በቃ ማለት በተከታዮችህ ባሉበትና የኢትዮጵያ ሕዝብ ለእኔ ህይወት ተጠያቂ እንደሆነች እኔ እንድትነግርልኝ ይሄን ብቻ ነው የምፈልገው። ማለት ምንድነው መከታተል ማለት አልገባኝም። ምንድነው የምትከታተልሽ? በቃ ቁጥሬን እየተቀበለች እየረበሸችኝ ነው። በጣም እያስፈራራችኝ ነው። ምንድነው የምታስፈራራሽ? ምንድነው የምትፈልገው? እሷ የምትፈልገውን ነገር አላውቅም እኮ። ምንድነው ምንም የምትፈልገው ነገር የላትም። በሀገር አንድ ሀገር አይደለንም። እኔ ቮይሷን ወደ 10 ምናምን መልዕክት ልካለች፣ ግን እኔ አልሰማሁም። ስለዚህ እኔ ሴትዮዋም ለእኔ ህይወት ተጠያቂ እንደሆነች በቃ ሰው እንደዛ እንዲላስ ቅር ካላለክ ማለት ነው። ይሰማሻል ድምፄ? ይሰማኛል። ይሰማኛል። ግልጽ አድርጊልና። ምንድን ነው እያስፈራራች ነው አልሽ? ምን ብላ ነው የምታስፈራራሽ? ምንድን ነው የምትፈልገው? በምን ምክንያት ነው ያንን ምታርገው? አልገባኝም። ኤርፎኑን ለምን አታውጪው? ኤርፎኑን አውጪው። አሁንስ አይሰማል? አሁን ይሰማል? ይንኮሻኮሻል። ኤርፎኑን ካላወጣሽው ይንኮሻኮሻል። ወላሂ አውጥቻለሁ ኤርፎን። እሺ ንገሪ ነው። ሴትዮዋ በቀደም አንተ ቤትም የመጣሁበት ምክንያት እንዳድርጋ ከባሌ ጋር አጣልታኛለች፣ እንዳንቀባበር አድርጋ እኔን እንደዚህ በይው እያለች እሷ በጎን ሪከርድ አድርጋ ብዬክ ነበረ በዛ ማለት ነው። እና ምን እንደደረሳት አላውቅም። አሁን ላይ ያስነሳት በጣም እንግዲህ 6 ወር ከዛ በላይ ሆኖታል ነገሩ ከተቋጨ። አሁን ግን ደግሞ በተለያየ ስልክ እየመጣች እየረበሸች ነው። ቁጥሬን ከማንም እንዳገኘችም አላውቅም። እኔ በቃ ሰላሜን አሳጥታኛለች። አሁን እሷ የምትፈልገው ምንድነው? የሆነ ነገር ራሴን እንዳደርግ ነው በቃ የምትፈልገው ሴትዮዋ ማለት ነው። እና ሴትዮዋ ወልቂጤ ናት፣ የደቡብ ክልል እና የምትታወቅ ናት። እኔ በእርግጥ አላውቃትም። የ2 ወር ትውውቅ ነው። ግን እኔ በቃ ሰው እንዲፈርደኝ የምፈልገው ነገር በህይወቴ እቺ ሴትዮ ምንም ነገር ልሆን እቺ ሴትዮ ናት ተጠያቂዋ ለእኔ ህይወት ማለት ነው። ምን ያለች ነው? እኔ ላይቭ ላይ እንዳለች ቲክቶክ ተጠቃ አላዳመጥኩም። ወደ 10 ምናምን መልዕክት ልካለች፣ ግን እኔ አላዳመጥኩም። ማስፈራሪያ መሆኑን በምን አወቅሽ ታዲያ? ማስፈራሪያ ነው። በሌላ ሰው ደርሶኛል። ፎቶዬን እያቀናበረች ምናምን ደርሶኛል። ግን እኔ አሁን ሰላሜን ስለምረብሸኝ አላዳመጥኩም። መልዕክቱን ድሌት ነው ያደረኩት ሳልገባ ሳላየው ማለት ነው። ጉዳዩን አለች እሷ ላይቭ ትሰማለች። አሁን አትጠቀምም ሴትዮዋ ቲክቶክ የሚባል የሷ ሰፈር
ኢሞና ዋትሳፕ ነው የምትሳደብበት ሰፈሯ ማለት ነው። ስለዚህ እኔ ተደውሎ አሌክስ እባክህን እኔ በቃ ሰላሜን እያሳጣችኝ ነው። እኔ በህይወቴ እኔ መኖር እፈልጋለሁኝ። ሴትዮዋ እኔ የምፈልገው አሌክስ ሴትዮዋ በቃ ከራሴ ላይ እንድትወርድልኝ ነው የምፈልገው። ቁጥሯን እንሰጣለሁ እዚህ ላይ ብላይ ሰው ህዝብ ባለበት ከራሴ ላይ እንድትወርድ አላቃትም። እዛ ጋ ያለኝን ንብረት ቀምታኛለች። ከዛ ማንሶሽ ተደብቄ ልክ አንተን ባለፈው እንዳልከኝ ተደብቄ ሁሉንም ትቼ እየሰራው ነው ስራዬን። ግን እኔ ልታሳርፈኝ አልቻለችም። አታውቀኝም፣ አላውቃትም። ያትውውቅ ነው በቃ ህይወቴን ትዳሬን አበላሽታለሁ። አንዴ አዳምጪኝ፣ ተረጋጊ። እኛ ጉዳዩን እኛ በጥልቀት ምንም የገባን ነገር የለም። ምክንያቱም ውስብስብ ያለ ነገር ነው። እያስፈራራችኝ ነው፣ ብዙ መልዕክት ነው የምትልክልኝ አልሽን። አሁን ሀሳብ ለመስጠት ራሱ በጣም አስቸጋሪ ነው። አሁን ይህንን ሀሳብ ራሱ ለአንቺ ባቀርብልሽን አንቺ በእኔ ቦታ ብትሆኚ ወይም እዚህ በተመልካቾች ቦታ ብትሆኚ ምንድን ነው የምታደርገው? መጀመሪያ ጉዳዩ ግልጽ መሆን አለበት። ምንድን ነው የተፈጠረው መሀላችሁ? ምንድን ሌላ የማናውቀው ጉዳይ አለው? አሁን ዝም ተብሎ አይገባም። እንዲህ አይነት ጉዳይ ውስጥ ገብቶሻል? እኛ ሀሳብ እንኳን ለመስጠት ሙሉ ታሪኩን መስማት አለብን። ገብቶሻል? አሁን ከዛኛውም ወገን መምጣት ከቻለች ትምጣ፣ ንገሪያትና ወይም ንገሯትና ከእሷ ጋር ባለውን ደግሞ እንስማ። ገብቶሻል? ከሁለት ወገን ነው እንጂ አሁን አንቺ የምትነግሪን ነገር አለ፣ እዛ ጋር ደግሞ እሷ ብዙ ቮይስ እየላከችልኝ ነው፣ እያስፈራራችኝ ነው። ምንድነው ምክንያቷ? የምትፈልገው ምንድን ነው የሚለውን ማወቅ አለብን ለማስታረቅ እንኳን። አይ እዚህ መምጣት አትችልም። አንዴ አዳምጪኝ እስኪ፣ ሚዩት አድርጊኝ ነው። አንዴ አዳምጪኝ፣ ችግር የለም ተረጋጊ። ገብቶሻል? አንቺ ችኮላ ላይ ምንም እንደሚያስቸኩልሽ አልገባኝም። አሁን መጀመሪያ ጉዳዩን እኛ እንወቀው። ትምጣ ሴትዮዋ ወይም መምጣት ከቻለች ላይቭ ላይ። ይሄ በግል ፐርሰናል ደውላ አናግራት ምናምን። እኔ ማንንም ሰው ፐርሰናል ደውዬ አላናግርም፣ በግ ያስጠይቀኛል። የማላቅበት ጉዳይ ውስጥ ዘልዬ ገብቼ ማነ ምንድን ነው ብባል የምሰጠው መልስ ምንድን ነው? ገብቶሻል? እዚህ ጋር ግን ፐብሊክ ላይ ነው መተሽ የነገርሽን አንቺ። ፐብሊክ ላይ እሷን መታ እኔ እንዲህ ነው ጉዳዩ እንዲህ ተፈጥሯል ብትለን ኦኬ፣ መሀላችሁ ያለውን ነገር ሀሳብ ሰጥተን እንድትታረቁና ነገሩ እንዲረግብ ለማድረግ እንችላለን፣ ሀሳብ በመስጠት አይ ከዛ በኋላ አይ ከዛ በፊት ከዛ ይልቅ እሷ እንትን እንድትል ነው ካልሽ ደግሞ ወደ ህግ መውሰድ ነው ጉዳዩ። ገብቶሻል? ምክንያቱም ማንንም ማስፈራራት አይችልም። ዛቻ እየደረሰብኝ ነው፣ ማስፈራሪያ እየደረሰብኝ ነው ካልሽ በቀጥታ ማስረጃዎችሽን፣ የድምፅ ማስረጃዎችሽን፣ የጽሁፍ ማስረጃዎችሽን ይዘሽ ቀጥታ ሄደሽ ወደ ህግ ጉዳዩን ይዘሽ ብትሄጂ አንደኛ የድምፅ ማስረጃ አለ፣ ማስፈራሪያ ከሆነ ትጠየቃለች። እኛ ግን አሁን በግል አናግሩልኝ ካልሽ ምን ብለንስ ነው በግል የምናናግረው? ማነህ አንተ በባል የህግ ሰው አይደለው። አንድ ሶሻል ሚዲያ ላይ ያለው ሰው ማነህ ምን አገባ ምንድነ ተብዬ ሌላ ጉዳይ ውስጥ ነው የሚመዘዘው። ገብቶሻል? እና አንቺ ነገሮችን ስትነግሪኝ በጣም በማስተዋል እርግጥ ስሜታዊ ሆነሽ ከገጠመሽ ነገር አንጻር ሊሆን ይችላል። ከኛም ሳይድ ሆነሽ ደግሞ ነገሩን ዋይድ ማየቱ በጣም አስፈላጊ ነው። ገብቶሻል? አሁን አውሪ። አውሪያ። እሺ፣ አመሰግናለሁ። እኔ እዚህ ላይ ላይቭ ላይ ቮይሱን መክፈት አልችልም፣ ምክንያቱም ከእናቷ ያወራ ነው። ቮይሱን መክፈት አልችልም፣ ምክንያቱም ያው ቪዲዮ ሪከርድ ስለሚደረግ ለዛ ነው። ሴትዮዋን እንትን ማለት ስለማልፈልግ ነው እንጂ ብዙ መረጃ አለኝ። ሴትዮዋን ምን ማለት ስለማትፈልግ? እኔ ማስረጃ አለኝ። እኔ አሁን ቮይሱን እዚህ ጋር መክፈት እችላለሁ። ሴትዮዋ ህይወት ገብታ በጥብጣ ትዳሬንም አሁንም ድረስ እያስፈራራችኝ መሆኑ ማለት ነው። ቮይስ አለኝ፣ የእናቷ ቮይስ እኮ። ታዲያ እሺ፣ አንቺ ምን እንዳትጎዳ ነው እሷ እንደዛ ማታረጊው? አዎ፣ ምክንያቱም ይሄ እንደ ሚስጥር ነው ያለችኝ ሴትዮዋ ማለት ነው። ስለዚህ እዛ ላይ እንዲደርስባት አልፈልግም እኮ። አሁን አንቺ ምክንያቱም የኔ ህይወት አንዴ ያበላ ህይወቴ አደጋ ላይ ነው አልሽ። ህይወትሽ አደጋ ላይ ከሆነ እሷን መጉዳት አትፈልጊም። የኔ ህይወት ይጥፋ። አሁን እኛ ምን እንድናረግ እንደሆነ ነው ያልገባኝ። እናንተ እንዲህ እንድታረጉ ነው የፈለኩት በይ። ይቅርታ አሌክስ፣ እኔ በጣም ተረጋግቼ ያልሆነ በቃ ከደረሰብኝ በጣም ብዙ በደል ነው የደረሰብኝ። ማስረዳት እራሱ ደክሞኛል። እኔ በውስጥ ትናንትና ሌሊት ላይ የጻፍኩልህ ነበርና በውስጥ አናግረውኛል ልጆች ማለት ነው። ቮይሱንም ሁሉንም መረጃውን ልኬላቸዋለሁ ለነሱ። ምናልባት እስኪ አሁን ገብተው ከኔ የተሻለ ቮይሱን ከተረዱት አንድ ሰው ብታስገባልኝ ደስ ይለኛል።
ቆይ አንቺ ጓደኞችሽን አስገብተሽ ደግሞ ሌላ ጉዳይ ሌላ ጉዳዩ ባለ ጉዳዩ አንቺ ነሽ ባለ ጉዳዩ። ሌላ አብራሪ አያስፈልግም። ሌላ አብራሪ የሚያስፈልገው አንቺ ባትኖሪ ነበር። አንቺ አንቺ ራሱ አብራሪ ነው። እሺ ቮይሱን ልክፈተው። እስቲ ክፈችውና እንስማው። ምንድነው ማስፈራሪያ? እሺ አንዴ ምን እንደምትፈልግ እንስማው። አይ እኔ የእናቷን ነው የምከፍተው። ምን እንዳደረገችኝ ምን እንደተደረገብኝ እከፍተዋለሁ። የእናቷ ማለት የእሷ የለኝም፣ እናቷ ነች። እናቷ እንደዚህ ልታደርግሽ ነው ምናምን ብላ በመሀል እንደዚህ እንዳደረገች። ሳውዲ ነው። አንቺ የት ነው የምትኖሪው? እኔም ሳውዲ ነው የምኖረው እኮ። አሁን አንቺ ሳውዲ የምትኖሪ ከሆነ እሷም ሳውዲ የምትኖር ከሆነ ለምንድን ነው ጉዳዩን ወደ ህግ መውሰድም የፈራሽው? እንዲህ አይነት የዛቻ ነገር እየደረሰብሽ ከሆነ ይኸውልህ አሌክስ፣ እኔ ህጋዊ አይደለሁም፣ ህገ ወጥ ነኝ። ማድረግ ብችል ኖሮ እስካሁን የትም ቦታ አልሄድም ነበረ። ብሄድ ኖሮ ማለት ነው። ግን እኔ ሴትየዋን ሼር አድርጉላትና የምታውቋት ሰዎች እስቲ ትምጣና የሁለቱንም ነገር እንስማ አይሻልም? አሁን አንቺ ቲክቶክ አሌክስ፣ ሴትየዋ ቲክቶክ ተጠቃሚ አይደለችም። እኔ ሼር ቁጥሯን አለኝ ልሰጥ እችላለሁ። ተደውሎ መንጣት የምትችልበት ነገር ካለ እንዲትመጣ ማለት ነው እንዲደውልላት። እሺ ይደውልላት። አሁን ይኸውልሽ፣ እኮ እሱ ነው መቼ እንድትመጣ ነው። ትምጣና እናውራት። እሷ ዛሬ ላይሆን ይችላል፣ ግን ንገሪዋትና ነገም ቢሆን ችግር የለም። ነገም ማለት ትምጣና ምንድን ነው ምክንያቱም ሰላም ነው የሚያስፈልገው። ገብቶሻል? አሁን እሷ የምትፈልገውን ነገር ብናውቅ ይሄ ጸብ ምናምን ግብግብ ሳይሆን በቃ ይሄ ሰው የምትስማሙበት በቃ አንቺም ሰላምሽን አግኝተሽ እንድትኖሪ እሷም ሰላሟን አግኝታ እንድትኖር እንዲህ አይነት ጦር መወራወር ውስጥ እንዳትገቡ። ምንም የተነካችሁ ነገር የለም አሌክስ፣ ምንም የተነካችሁ ነገር የለም። እንዴ እኔን ያስለፈለፈች እንዳማ አድርጋ እሱ ልክ ነው። እኔ ብዙ ማስረጃ ስላለኝ ነው። አንዴ አዳምጪኝ የኔ እናት። አሁን አንቺ የምትይን እኮ ነገርሽን እኮ የእሷን ስንሰማ ነዋ። ምንም የላትም። አሁን እኮ ጋይስ በተበዳደሉ ሰዎች መካከል ያለው አስቸጋሪ ነገር ምን መሰላት? ሁሉም ልክ ነኝ ብሎ ነው የሚያስበው እና የዛኛው ነገር መጥፎ እንደሆነ ክፉ እንደሆነ አድርጎ ነው። አሁን አንቺን ሰምተናል። እሺ ችግር የለውም ተበድያለሁ ብለሻል። እሷን ደግሞ እንስማት፣ ሼር አድርጉላት፣ ንገሯት። ገብቷት ችግር የለውም እኮ መታ ብታወራን መፍትሄ ነው አይደል የሚፈለገው። ይህንን አድርገን እሷ አይ ማንም ምንም አያመጣም አይነት ነገር ውስጥ ከገባች ኦኬ፣ እንዴት ነው ጉዳዩን ወደ ህግ የምንወስደው? የሚረዳሽ ሰው የህግ ሰው ምናምን ብለን ወደዛ እንሄዳለን። ገብቶሻል? ከዛ በፊት ግን እሷ ትምጣ ንገሪያትና ነገም በሌላም ሰው ስልክ ትግባ። ገብቶሻል? እሺ እንደዛ አደርጋለሁ በሌላም ሰው። ሴትዮዋ ግን መግባት አትፈልግም። ሴትዮዋ ችግር የለውም። እሱን ንገሪያትና እሱን እንስማ። መጀመሪያ አደርሳለሁ እንዲያደርሱላት አደርጋለሁ። ነገር ግን ሴትዮዋ አትፈልግም። ምክንያቱም ሚዲያ ላይ መቅረብ አትፈልግም። ብዙ ጉድ ስላለባት ማለት ነው። ያንን ጉድ ደግሞ አወጣዋለሁ። ምክንያቱም እኔን አጋላኛለች። እኔን ከመወደው ከማፈቅረው ትዳሬ ጋር እንዲህ ብላ በጎን ሪከርድ አድርጋ ያን ሁሉ ህይወት አሳጥታኛለች። ለምንድን ነው አሁን እሷ ዋናው ነገር ምንድን ነው? እኔ የሆነ ነገር እኔ እንትን ብዬ ራሴን እስከ ማጥፋት ደረጃ እንዲደርስ ነው ሴትዮዋ ማለት ነው። እዛ ደረጃ ላይ እንዲደርስ ነው። በሌላ እኔን እያፈላለገች በሀገር አንተዋወቅ፣ በምንም አንተዋወቅም ከሴትዮዋ ጋር ግን በቃ እዛ ጋር ያለኝን ንብረት ኢጃዛ ቤት ያበደርኳቸውን ብር፣ ሻንጣዬን፣ ልብሴን ይሄን ሁሉ ቀምተውኛል። ምንም አድርጌ አይደለም፣ እኔ የሆነ ወንጀል ሰርቼም አይደለም። ግን በቃ ያ ሁሉም ነገር ተደርጎብኝ ለምን አተወኝም? እኔም ለዛ ነው እንጂ ተጠያቂ አያደርግህም ብዬ አይደለም። ግን እዚህ ጋር ላይቭ ላይ ተደውሎ ሴትዮዋ በቃ ከእኔ ራስ ላይ እንድትወርድ ህይወቴን አበላሽታለች። እዛ ጋር ያለኝንም ሁሉንም ዘጋግቼ ስራዬን እየሰራው ነው። ለዛ ነው አሌክስ እኮ ንገሪያትና እንዳልኩሽ በሌላ ሰው ስልክ ትምጣሽ፣ እኔ አናግራታለሁ እዚሁ ላይቭ ላይ። እሺ እሺ። እኔ ከምንም ነገር በላይ ሰላም ይበልጣል አይደል? ሰዎች ከእናንተ የሚፈልጉት ነገር ካለ ወይ ያም ሰው ተበድያለሁ እኮ ሊል ይችላል። አሁን ያንም ሰው አምጣታችሁ ደግሞ እዚህ ጋር ደግሞ ብናዳምጠው ሌላ ደግሞ የሚመዘዝ ነገር አለ።
ገብቷችኋል? ከአንድ ወገን ብቻ አሁን እሷን ሰምተናል እና መፍትሄ እንድትሰጣ ካስፈለገ ሙሉ ጉዳዩን ማወቅ አለብን። ገብቷችኋል? ሙሉ ጉዳዩ ምንድን ነው የተፈጠረው በመሀላቸው አናውቅም። የዓመታት ጉዳይ ሊሆን ይችላል፣ የዓመታት ችግር ሊሆን ይችላል። ስለዚህ ሙሉ ጉዳዩን ሳንሰማ አሁን እሷ ምን እንድናረግ እንደሆነ ግልጽ ስላልሆነ ትምጣና እሷንም ደግሞ እንስማ እስቲ። አስቸጋሪ ነው ጎበዝ። ሄሎ ቆይ አንዴ ወይ ደጋግምሽ እየጻፍሽ ስለሆነ ገብተሽ ቁጭ በይና እሷ ስትጨርስ ትቀጥያለሽ። እንኳን ደህና መጣሽ። እንዴት ነህ አሌክስዬ? ሰላም ነህ አባቴ? እግዚአብሔር ይመስገን። ሚዩት አርጊ እሺ። አይ ከላይ ያለችው ነው ያልኩት። ከላይ ያለ ቅዱስ ሚዩት አርግሽ እሺ። ቀጥይ። መድኃኒዓለም በጣም አድርጌ አመሰግናለሁ ስላስገባኸኝ። እሺ በውስጥም እንትን ብዬሽ ነበረ ግን አልመለስክልኝም። ኢሞ ላይም ቁጥርህን እንትን ብዬ ሀይ ብዬ ነበር አልመለስክልኝም። እኔ ጉዳይ የለኝም ሆነን ለመናገር አሁን ለገባችው እህታችን ትንሽ ምክር ልሰጣ ስለፈለኩኝ ነው። ምናልባት ካለች ትኖራለች ብዬ ተስፋ አደርጋለሁኝ። ከታች ምንድነው ሀሳቤ? እግዚአብሔር ፈጥሯታልና የእግዚአብሔር ፍጡር እስከሆነች ድረስ ራሱ ስለፈጠረን ራሱ ነው እንጂ የሚወስደን በህይወታችን ድርድር የለም። ሰዎች አዎ በመጥፎም በጥሩም ይመጡብናል፣ ግን የእሷ ህይወት ዋጋ አላት። እንዴት ነው በህይወቷ እንደዚህ እያለች እንትን የምትለውና እችን ለመናገር ነው አሌክስዬ። ምን ታርግ? አመሰግናለሁኝ ግን ስላስገባኝ የምር የመጀመሪያ እዚህ ላይ ስገባ ብዙ ጊዜ ተከታተልሃለሁኝ ወንድም። የመፍትሄ ሀሳብ እራሷን መጀመሪያ እራሷን ቆም ብላ ማዳመጥ አለባት። ብዙ ነገሮችን ከማድረግ በፊት በንዴት አዎ ብዙ ነገሮችን እናደርጋለን። እሱም እንዳለ ሆኖ ግን ቆም ብላ ራሷን ትጠይቅ። ከዛ በኋላ የምትቀርብ ካለ እውነት ያው አንተም ብለሃል፣ የምትቀርብ የምትችል ከሆነ በራሷም ስልክ የማትጠቀም ከሆነ በሌላ ሰው መታ እዚህ ጋር ሁለቶቹ አንድ ላይ ሆኖ የሁለቱንም አካል የአንደበታቸውን ብንሰማ ጥሩ ነው እና ያው እንኳን ሰውና የገዛ እግርና እግር ይጋጭ የለ መተው ሰው ያው ይጋጫል። እሱም እንዳለ ሆኖ ራሷን ትጠብቅ። ያው እግዚአብሔር ካሳካና ደግሞ ያችኛው እህታችን መታ ሁለቱ እዚህ ላይ ቀርቦ ብነጋገሩ ጥሩ ነው። የሁሉም ሰው በደል ይኖረዋል። አለ በደል መቼም ሰው ዝም ብሎ እንትን አይልም፣ ስም አይነሳም። ስለዚህ አመሰግናለሁኝ አሌክስዬ ወንድሜ። አመሰግናለሁ። በርታልን፣ ጠንክርልን። የምር በጣም ነው የምከታተልህ ወንድማችን። ክፉ አይንካህ። አሜን። እግዚአብሔር እድሜ ጤና ይስጥህ። አሜን። በጣም አመሰግናለሁ። እሺ እግዚአብሔር ያክብርልኝ። አውርደኛ አሌክስዬ። ሌላ ሰው ከመጣ እሺ እሺ ቀጥል ወንድሜ። ቅዱስ አሌክሱ ሰላም ነው? እንዴት ነው? እግዚአብሔር ይመስገን። እንኳን ደህና መጣ። አቤት አቤት። አሌክሱ ሰላም ነው? እንዴት ነው? ሰላም ነው። እንኳን ደህና ቆየኝ ወንድም። ሰላም ነው? ምን እንታዘዝ? ሰሞኑን ተደጋጋሚ